nagaya እዚህ ኢቫንጋዲ ጭፈራ ፕሮግራም እንዲሁም ደግሞ የወጦሌ የሐመር ባህላዊ ምግብ ነው። ወጦሌ ደግሞ እንግዲህ ባህላዊ ምግብ ነው። ይሄ ምግብ የሚዘጋጀው በዋናነት እንግዳ ወደ ሐመር ቤት በሚመጣ ጊዜ ለእንግዳው በአክብሮት የሚዘጋጅ የምግብ አይነት ነው። እንግዲህ ይሄ አንደኛ ባህሉን የሚገልጽ ነው። ከዛ ውጭ ደግሞ በአግባቡ የባህሉን ስራ ጠብቀው በተለይ ደግሞ የሀብት መገለጫም ሆኖ ያገለግላል። ብዙ ጊዜ በጨሌ የደመቁ ወይም ደግሞ ቆዳቸው ላይ ብዙ አይነት ጨሌ በርከት ብሎ ቆዳውን የሸፈነ አይነት ልጃገረዶች ቤተሰቦቻቸው ሀብታም ቤትን ሐመር ቤት ሲኬድ ከማይጠፉ ነገሮች መካከል አንዱ ሾፎሮ ነው። ይሄ እንግዲህ የቡና ገለባ ነው። ያዘገጃጀት ሂደቱ እንዴት ነው? የቡናው ገለባ ውሃ ይጣድና እሳት ላይ ውሃው እንደፈላ ገለባው ተጨምሮ በሚገባ ከተፍለቀለቀ በኋላ የጋዜጠኛው ስቃይ የምን ወንዝ ነው? ካስከ ወንዝ ላይ ይኸው እንግዲህ ጋዜጠኛው እንዲህ ተንከራቶ በእግሩ ተሻግሮ ወደ ከተማ ለመሄድ እየተዘጋጀ ነው። ይሄ ወንዝ ነው እንግዲህ ካስከ ወንዝ። ይሄ ለታሪክ ይቀመጥ፣ ለታሪክ። የፕሮግራሙ አዘጋጅ አስቻለው ጌታቸው ነኝ። የዩቲዩብ ቻናሉ ሰብስክራይብ ይደረግ። ከኮንሶ ካራት ጉዟችንን ወደ ሐመር አድርገናል። ሐመር የመጨረሻ የጉዟችን ማሰረጊያ ነው የሚሆነው። ከዛ ወደ አዲስ አበባ ነው የምንመለሰው። የሐመር ቆይታችን ምን እንደሚመስል አብረን እናያለን። አብረን እንጓዝ። አሁን ወደ ሐመር ጉዞ እያደረግን ያለነው ይህ ከፊት ለፊት የምታዩት የቡስካ ተራራ ነው። ያው ከቡስካ ጀርባ ነው የሚገኙት ሐመሮች። አሁን እኛ ወደ ጂንካ የሚያስኬደው መስመር ላይ ነው ያለነው። ቀይ አፈር ላይ ስንደርስ በስተግራ እንታጠፍና ከዚህ ከምትመለከቱት ተራራ ጀርባ ነው ጉዟችን የሚሆነው። ከቡስካው በስተጀርባ ደግሞ የሐመር ብሔረሰብ የሚገኙበት ነው። ዛሬ ማታ ኢቫንጋዲ እናያለን። ኢቫንጋዲ እናስቃኛቸዋለን። እንግዲህ ከዚህ ተራራ ጀርባ ያለው ህይወት ምን እንደሚመስል እንቃኛለን። አብረን እንጓዝ። መንገዳችንም እንዲህ የገበታ መጫወቻ ነው የሚመስለው። ያው ትናው ዝናብ ዘንቦ አባርቷል። እንደምታዩት ውሃ ቋጥሮ ልክ ይሄ አስፋልት ነው። ከአርባ ምንጭ ጂንካ የሚያስኬደው ዋና አስፋልት ነው። እንደምታዩት እንዲህ አይነት ጉዳት ደርሶበታል እና አንድም የአስፋልቱ ደረጃ መንገዱ ብሎ እንዲበላሽ የሚያደርገው። ስለዚህ የሚሰሩ መንገዶች በተቻለ መጠን የጥራት ደረጃቸው ቢጠብቁ ጥሩ ነው። እንግዲህ የቡስካ ተራራ ያው ከጀርባዬ እንደምትመለከቱት ይህን ይመስላል። ከቡስካ ውስጥ ጀርባ ደግሞ ሐመሮች እናያለን። ቀይ አፈርን ታጥፈን ወደ ዲመካ የሚያስኬደውን መንገድ ይዘናል። ይህ መንገድ አዲስ በአስፋልት ደረጃ ለመስራት የግንባታ ላይ ያለ መንገድ ነው። አሁን በፒስታ ደረጃ ያለ ነው። ከቅድሙ አስፋልት የአሁኑ ፒስታ መንገድ በጣም የተሻለ ነው ማለት ይቻላል። አጋጣሚ ዝናብ ዘንቦ አባርቷል። አቧራ የለውም እርጥበት ስላለው እና በጣም ከቅድሙ የገበጣ ከሆነው አስፋልት ይሄኛው በጣም የተሻለ መንገድ ነው ማለት የሚያስችል ነው።
አሁን ዲመካ ደርሰናል። ዲመካ የደቡብ ኦሞ ዞን ዋና ከተማ ነች። ቀደም ሲል የደቡብ ኦሞ ዞን ዋና ከተማ ጂንካ ነበረች። ጂንካ አሁን የአሪ ዞን ዋና ከተማ ሆናለች። አዲስ የተቋቋመ አዲስ ዞን ነው። አሁን ይሄ የነባር ስያሜ ቢይዝም ዋና ከተማው ግን አዲስ ነች። ገና መሰረተ ልማት ብዙ የሚቀረው ከተማ ነች። በዞን ደረጃ ካሉት ከተሞች ጋር ስናነጻጸር ብዙ የመሰረተ ልማት ክፍተቶች እንዳሉበት ማየት የሚቻልበት ሁኔታ ነው ያለው። ስለዚህ የክልሉ መንግስት ያው ትኩረት ሊሰጠው ይገባል። እንደዚህ አይነት ከተሞችን በፍጥነት ከማሳደግ ይገባል። የመሰረተ ልማት ላይ ትኩረት ተሰጥቶ ሊሰራ ይገባል የሚል ሐሳብ መስጠት እንፈልጋለን። ቱርሚ የደረስነው ከመሸ ነው። ቱርሚ የወረዳ ከተማ ነች እና ደግሞ የቱሪስት ደግሞ ማዕከል ነች። በጣም በርካታ ቱሪስቶች የሚያርፉባት ከተማ ነች። የጉዟቸውም ማሳረጊያ የደቡብ ኦሞ ዞን የጉዞ ማሳረጊያም ቱርሚ ነች። በአብዛኛው ከቱርሚ እየተነሱ ነው ወደ ተለያዩ አካባቢዎች ቱሪስቶች እንቅስቃሴ የሚያደርጉት። ቱርሚ በጣም በርካታ ሎጆች አሉ። እንዳልኳችሁ የቱሪስት መናገሻ ከተማ ነች እና ደመቅም ያለች ነች። ከዲመካም በብዙ ነገር የተሻለ ገጽታ ያላት ከተማ ነች እና አሁን በቀጥታ ወደ ፓራዳይዝ ሎጅ ነው የምናመራው። አሁን የምገኘው በቱርሚ ነው። ቱርሚ የሐመር ከተማ ነች። እዚህ በርካታ ቱሪስቶች ይገኛሉ። ፓራዳይዝ ሎጅ ውስጥ ነው አሁን ያለ ነው። እዚህ የኢቫንጋዲ ጭፈራ ፕሮግራም እንዲሁም ደግሞ የወጦሌ የሐመር ባህላዊ ምግብ ነው። እዚህ በምስሉ ላይ እንደምታዩት በጣም የሚያምር በፍም የበሰለ የፍየል ስጋ ነው። ዛሬ እራት እንግዲህ ወጦሌ ነው። ከዛው ከደቂቃዎች በኋላ ደግሞ የኢቫንጋዲ ጭፈራ ይካሄዳል። የኢቫንጋዲን ጭፈራ አብረን እናያለን። አብራችሁን ሁኑ። ንጉሴ ማቴዎስ ይባላሉ። የደቡብ ኦሞ ዞን መንግስት ኮሚኒኬሽን ኃላፊ ነኝ። እንግዲህ ዛሬ እያየን ያለነው በደቡብ ኦሞ ዞን ያሉ የቱሪስት መስህቦችን ባህላዊ ሴቶች በተለይ ደግሞ 15 እና ከዚያ በላይ የሚሆኑ ብሔረሰቦች እንደ ዞናችን ይገኛሉና ብዙ ያልታወቁ ያልተዳሰሱ የተለያዩ ብሔረሰቦችን ሊገልጹ የሚችሉ ባህላዊ ማንነት አላቸውና አሁን የምንገኝበት ቱርሚ የሚባል ከተማ ነው። በደቡብ ኦሞ ዞን ከሚገኙ 8 መዋቅሮች መካከል ነው። 6 ወረዳዎችና 2 ከተማ አስተዳደር ይገኛል። ስለዚህ ቱርሚ ጨምሮ በሌሎች የሐመር ወረዳ ቀበሌያት በርከት ያለ ቁጥር የሐመር ብሔረሰብ ይገኛል። እንግዲህ የሐመር ብሔረሰብ በብዙ አይነት ማንነት ይታወቃል፣ ይገለጻል። አንዱ ከጀርባ የምትመለከቱት የኢቫንጋዲ ጭፈራ የሚባል ነው። በዚህ ጭፈራ ላይ ያላገቡ ልጃገረዶችና ያላገቡ ወጣት ወንዶች ከዚህ ሰዓት ጀምሮ ከ1 ሰዓት እስከ 9 ሰዓት ምሽት ድረስ የሚጨፍሩት ባህላቸውን የሚያስተዋውቁበት በአጠቃላይ አለባበሳቸውና የተለያየ አጋጌጣቸውን በተመለከተ ባህሉን በተለያየ የስኒ ቋጠሮ ሙዚቃዎች በመጨፈር ማንነታቸውን ይገልጻሉ። የተለያየ አለባበስ አላቸው። እንግዲህ የቆዳቸውን ገጽታ ምናልባት አይታችሁ ከሆነ ልጃገረዶች በጨሌ ያጌጠ በጣም የልጃገረዶችን ያለባበስ ወግ የሚያሳይ ነውና እነዚህ ልጃገረዶች ሲያገቡ ይህንን አለባበስ ይቀይራሉ። የራሱ የሆነ ባህላዊ ስርዓት አለውና ከሀብታም ቤተሰብ ካላቸው ማህበረሰብ ክፍሎች እንደመጡ ለመግለጽ የጨሌያቸው ውበት ወይም ደግሞ ዲኮሬሽን በጣም ጎላ ብሎ የሚታዩ ልጃገረዶች
ያንን በዛ ልክ የሚያሳይ ነውና ወጣቶችን በተመሳሳይ አስሌ የሚባል አፈር አለና ሴቶች በተለይ ጸጉራቸው ላይ በሚገባ ይቀባሉ። ይሄ ባህል ውስጥ ከሚታዩና በሚገባ ከሚንጸባረቁ ለባህላዊ ስርዓት ከሚጠቀሟቸው አፈሮች መካከል ነውና ቀይ አፈር ወይም ደግሞ አስሌ ይሉታል። ይሄን ለጸጉር ውበታቸው ይጠቀማሉ። ልጃገረዶች ብዙ ጊዜ እዛ ደረጃ ላይ ከመድረሳቸው ፊት እንደ ባህል ይሄን ይጠቀማሉ። ወደ ማግባት ደረጃ ሲደርሱ ደግሞ በተመሳሳይ ቅቤና ይሄ ቀይ አፈር እየተቀላቀለ ውበት ማሳመሪያ ደግሞ ውበታቸውን የሚያመጡበት እንደሆነ የሚታወቅ ነው። ከዛ ውጪ ደግሞ በባህላዊ ስርዓታቸው የሚጠቀሟቸው የተለያዩ ቁሳቁሶች አሉ። አሁን እዚህ ግቢ ውስጥ የምንመለከተው በኋላም በጉብኝት ፕሮግራም የምናየው ጨሌ፣ ቦርኮታ እንግዲህ የምንለው ለመቀመጫነትና ሲተኙ ለትራስ የሚጠቀሙት ባህላዊ እቃ ነው። ይህንን እቃ የሐመር ብሔረሰብ በሚገባ ይጠቀመዋል። ተጥሎ የምትመለከቱት ደግሞ ሾፎሮ ማፊያ ድስት ነው ማለት እንስራ ነው። ይህንን እንስራ በከረምባ ወይም ደግሞ እነሱ ሾርቃ በአማርኛ ሾርቃ የምንለው በእነሱ አገላለጽ ከረምባ የሚባል የቡና ገለባ መጠጫ እቃ ነው። ቤት በሚፈላ ጊዜ ልጃገረዶችም የቤት አስተዳዳሪዎችም በተመሳሳይ ይህንን ቡና ለሚመጡ እንግዶች ቀርተው የሚሰጡበት ሁኔታ አለ። ቤትም ሐመር ቤት ሲኬድ ከማይጠፉ ነገሮች መካከል አንዱ ሾፎሮ ነው። ይሄ እንግዲህ የቡና ገለባ ነው። ያዘገጃጀት ሂደቱ እንዴት ነው? የቡናው ገለባ ውሃ ይጣድና እሳት ላይ ውሃው እንደፈላ ገለባው ተጨምሮ በሚገባ ከተፍለቀለቀ በኋላ አረፋውን ሲያጠሉት ወይም ደግሞ ሲሰክን ለሰዎች ተቀርቶ የሚሰጥና ደንብ መስሪያም እንግዲህ ቡና ገለባም ደግሞ ሾፎሮ ቤት በሚጠጣ ጊዜ የቤት አባወራዎች ታላላቅ ሰዎች ቀድመው ይጠጡና መርቀው በሽታ ከሀገራችን ይጥፋ፣ ሰላም ይሁን፣ አንድነት ይኑረን፣ ጦርነት ይጥፋ፣ በድርቅ ጊዜ እንዳንጎዳ ዝናብ ይምጣ እያሉ እየመረቁ ያንን ሾርቃ ቡና የሚጠጡበት ሾርቃ ነው። እንግዲህ ሾርቃዎች አይነት አላቸው። አይታችሁ ከሆነ በጨሌ ያጌጡ ሾርቃዎች የቤቱ አባወራ የሚጠቀመው ለታላቅ ሰው ወይም ደግሞ በእድሜ ታላቅ ለሆነ ሰው የሚሰጥ ሾርቃ ነው። ይሄ ሾርቃ ለሌላ ሰው ከቅል ነው አይሰጥም። ከቅል ነው የሚሰራውና እሱ ፈቅዶ ካልሰጠ በስተቀር ያ ሾርቃ ተዘጋጅቶ ከቡና ጋር ለባለቤቱ ወይም ደግሞ በእድሜ ታላቅ ለሆነው ወይም ደግሞ ለቤቱ አባወራ የሚሰጥበት ሁኔታ አለ። ወጠሌ ደግሞ እንግዲህ ባህላዊ ምግብ ነው። ይሄ ምግብ የሚዘጋጀው በዋናነት እንግዳ ወደ ሐመር ቤት በሚመጣ ጊዜ ለእንግዳው በአክብሮት የሚዘጋጅ የምግብ አይነት ነው። እንግዲህ ሲዘጋጅ ፍየል ነው የሚታረደው። ፍየሉ ከታረደ በኋላ ያልተጠበሰው ስጋ ሙሉ ብልቱ ይዘለዘልና ብልት አውጪዎች በባህሉ የሚታወቁ አሉና እነዚህ ሰዎች የስጋ ክፍሎችን በአግባቡ ለይተው ካዘጋጁ ወይም ደግሞ ከበለቱ በኋላ በረዛ የሚባል እንጨት አለ። ይሄ በረዛ የሚባለው እንጨት የሊጥ እንጨት ነው። ወይም ደግሞ ግንዱን ስልጠው ለማሰሪያነትም ጭምር ያገለግላልና በእነሱ ባህል ትልቅ ቦታ ያለው ተክል ነው። ደንብ ይሰራበታል። ቢት ከሪም ይባላል። ወይም ደግሞ የባላባት ቤተሰብ ወደ ፈጣሪያቸው የሚጸልዩት ምርቃት የሚያደርጉትም በዛች በተዘጋጀችበት ከሪ ቦታ ላይ ነውና
ያ በረጋ ላይ ተነጥፎ ወጠለው ይበለትና ከዛ በኋላ ብልቶቹ በእንጨት እየተሰነጠቁ ፊም እሳት አለ። በዛ ፊም እሳት ላይ እንጨቱ እየተሰካ ይቆምና መሃሉ ፊም በተዘጋጀው እሳት ላይ ግራና ቀኝ እየበሰለ በደንብ ደረቅ ሲል ወይም ደግሞ መጠጥ ብሎ ስብነቱን እየቀነሰ ሲሄድ ይደርቅና የሚሰጥ ነው የሚሆነው። የስጋ ክፍሎች አሉ ተቆጥረው ይዘጋጅና ለተጠቃሚው ለምሳሌ የአገር ሽማግሌዎች ሌሎችም ሰዎች በድግስ ጊዜ ለምሳሌ ጭፈራ ሲኖር ወይም ደግሞ የባህላዊ ዝላይ በሚኖርበት ጊዜ ይሄንን በእድሜ ልካቸውም ደግሞ ከታላቅ ይጀምሩና እስከ ታናሽ ድረስ ደርድረው ይሄንን ወጠሌ ያስተናግዳሉና የስጋ ክፍሎችንም ለይተው እየቆረጡ ይሰጣሉ። አንድ የስጋ ክፍል ቢያጎድል ወይ ደግሞ በሚያቀርብ ጊዜ መስተንግዶውን ካጎደለ በባህሉ ደቢ የሚባል ነገር አለ ወይም ደግሞ ቅጣት ማለት ነው። አንተ ይሄንን ወጠሌ ሲሰራ የቤተሰቡን ወይም ደግሞ የሐመርን ባልጥሰ በትክክል አላረድክም፣ በትክክል አላዘጋጀም፣ ይሄን ትቀጣለህ ተብሎ ጠና ያሉ የአገር ሽማግሌዎች ባህሉን አውቀው እንዲያድጉ ቅጣት ይጥሉባቸዋልና ወጠሌ በሐመር ብሔረሰብ በጣም ታዋቂ ለክብር እንግዳ ዝግጅት በሚዘጋጅ ጊዜ ሰርግ ሲኖር ለቅሶ ሲኖር ለሚመጣ እንግዳ የሚዘጋጅ ልዩ የክብር ምግብ ነው። ጨሌውን ስንመለከት እንግዲህ ከተለያየ ከለር የሚዘጋጅ ጨሌ ነው። ይሄ ጨሌ ልጃገረዶች ሲጠቀሙት በብዙ አይነት ቀለማት የደመቀ ያሸበረቀ ነው። ይሄ አንደኛ ባህሉን የሚገልጽ ነው። ከዛ ውጭ ደግሞ በአግባቡ የባህሉን ስራ ጠብቀው በተለይ ደግሞ የሀብት መገለጫም ሆነው ያገለግላል። ብዙ ጊዜ በጨሌ የደመቁ ወይም ደግሞ ቆዳቸው ላይ ብዙ አይነት ጨሌ በርከት ብሎ ቆዳውን የሸፈነ አይነት ልጃገረዶች ቤተሰቦቻቸው ሀብታም ወይም ደግሞ በርከት ያለ የከብት ቁጥር እንዳላቸው ይታወቃል። ያው ማህበራዊ መሰረታቸው ሐመሮች እርባታ ነው። ከብትን በማርባት ይኖራሉ። ለከብት ትልቅ ቦታ ይሰጣሉ። ፍየልም በግም በተመሳሳይ ያረባሉ። እነዚህ እንስሳት በቀላሉ እንዲጠፉ እንዲሞቱ አይፈልጉም። ልክ ስጋ ከስጋ ሲለይ የሚሰማቸው አይነት ስሜት የሚሰማቸውና በዚህ ደረጃ የጨሌ ትልቅ ትርጉም አለው በባህላቸው፣ ያንን ይገልጻል። ከዛ ውጪ ያገቡ እናቶችም በተመሳሳይ ይህንን ጨሌ ያጌጣሉ። ግን እንደ ልጃገረድ አይሆንም። ልዩነቱ ዛጋ ነው። ቆዳቸው ፊት ለፊት አካባቢ 2 ወር 3 መስመር አካባቢ ይጌጡና ያንን ጨሌ የሚያሳዩበት ሁኔታ አለ። እንግዲህ ጨሌው በሳይዙ ይለያያል። ቆዳ ላይ የሚሰራ ጨሌ አለ። በተመሳሳይ ደግሞ ቡና የሚጠቀሙበት ወይም ደግሞ ቡና የሚጠጡበት ሾርቃ የምንለው ወይም ደግሞ እነሱ ከረምጣ የሚሉት ላይ ዶቃ ይሰፋሉ። ይሄ ዶቃ የክብር መግለጫ ነው። ደግሞ ያችን ሾርቃ ከሌሎች ለየት ለማድረግ የሚጠቀሙት ነውና በዚህ አይነት መንገድ ከፍየል ቆዳ የተሰራ ልጃገረዶችም ያገቡ የሐመር ሴቶችም በተመሳሳይ ከፊትና ከኋላ ያንን ቆዳ ይጠቀማሉ። በአንገታቸው ላይ ደግሞ የሚያስገቡት ብረት አለ። ያ ብረት አንደኛ ደንብ ሰርቶም ደግሞ ከከት የዘለለ የሐመር ወጣት የሚያገባ ጊዜ የባህል ስርዓቱን አልፎ እንዳገባ የሚገልጽ አንዱ መግለጫ ነው። እሱም ምንድነው? ለምሳሌ ትልቅ ሰርክል የሚያደርግ ብረት አለ። 2 ብረት ገብቶ አንደኛው ብረት ዘንግ ያለውና ወደ ታች የተንጠለጠለ ሆነ ያቺ ሴት ሰውየው ወይም ደግሞ ላገባት ባል የመጀመሪያ ሚስት ናት። እንደየሚያስተዳድርበት ሀብትና ወይም ደግሞ እንዳለው ሀብት የሐመር አርብቶ አደር አንድ በላይም ሚስት ሊያገባ ይችላል። ይሄን ባህሉ ይፈቅድለታል። 4 ሚስት፣ 5 ሚስት፣ 2 ሚስት አግብቶ በአግባቡ ባለው ከብት፣ ፍየል፣ በግ ያስተዳድራቸዋል። የደንቡን ስርዓቱን ስሙ በዛ ልክ ኑሮን የሚመራ ነው የሚሆነውና ይሄንን ይመስላል።
ይቻላል ማለት ነው። ስሙ ያው ስሜ የሺ ክልክላ ይባላል። ያው ይሄንን ባህላዊ ምግብ ለማስተዋወቅ ነው። ከመጀመሪያ ያው ይሄ ዚጎ ነው የሚባለው ባህላዊ ምግብ ነው የሚባለው። ስለዚህ ይሄ በጣም ለውድ እንግዶችና ባህላዊ በአገር በሽማግሌዎች ባለበት እህል በሚበስልበት ጊዜ በጣም በውድ ለሆነ ነገር የሚሰራው እህል ነው ማለት ነው። ሲቀጥል ይሄ ሙና ነው የሚባለው። ይሄ ደግሞ ሙና የሚባለው እነዚህ ሁለቱም ከማሽላ ከበቆሎም ይሰራል። አሁን ለጊዜው ከፎርኖ ዱቄትና ከበቆሎ ከሁለት ነገር ነው የሚሰራው። ስለዚህ ይሄ ሙና የሚባለው እንዴት ነው የሚሰራው? የመጀመሪያ ጭራሮ የሚመስል እንጨት አለ፣ በረዛ ነው የሚባለው ይሄ የሚሰራበት። ስለዚህ ድስት ወይም እንስራ ይጣዳል። ከዛ በኋላ እነዚህ እንጨት የሚመስል ጭራሮ የሚመስል ነገር ይነጠፋል፣ ውሃ ይጨመራል። ውሃ ከተጨመረ በኋላ ውሃ ሲፈላ እነዚህ አሁን የቆሙት ልጃገረዶች ይህንን ይሰራል፣ እንዲህ በማድረግ ይሰራል ማለት ነው። ከሰራ በኋላ ይጨመራል። አንደኛ ዙር ይጨመራል ታይቶ በቃ ትንሽ ለመብሰል ሲደርስ ሁለተኛ ዙር ይጨመራል። በእንዲህ አይነት ያው ካለቀ በኋላ ይከደናል። የራሱ የሆነ የሚቆይበት ጊዜ ያውቃሉ እነሱ ሲያውቁ ያወጣል ማለት ነው። ወጠሊያችንን በልተን ኢቫንጋዲ ጨፍረን ወደ ማረፊያችን ሎጆች ያመራ ነው ከሌሊቱ 6 ሰዓት በኋላ ነው። ቡድናችን አንድ ቦታ ላይ አልነበርንም ያደርነው፣ 3 ሎጆች ላይ ተከፋፍለን ነበር ያደርነው። በአጋጣሚ ደግሞ ከሌሊቱ 10 ሰዓት ጀምሮ የዘነበው ዝናብ እስከ ጠዋቱ 3 ሰዓት ተኩል ድረስ ነው ሲዘንብ ያረፈደውና በአንደኛው ሎጅ ያደሩት ባልደረቦቻችን ላይ ትንሽ ፈተና አጋጥሟቸዋል። ፈተናቸው ምን እንደሚመስል የቀረጹትን ቪዲዮ ጋብዣችሁ ነው የምሰናበተው። የደቡብ ኢትዮጵያ ክልልንም ከወላይታ ሶዶ በማዚያ አድርገን ሐመር የዘለቅንበትና ተመልሰን በሶዶ አድርገን ወደ አዲስ አበባ ክብ ሰርተን የተመለስንበትን ጉዞም የምናጠናቅቀው በዚሁ ይሆናል። ጉዞውን ያዘጋጀልን የደቡብ ኢትዮጵያ ቱሪዝም ቢሮ ነው። በጣም አመሰግናለሁ። እስካሁን አብራችሁን ስለነበራችሁ በጣም አመሰግናለሁ። ሰላም። የጋዜጠኛው ስቃይ የምን ወንዝ ነው? ካስኬ ወንዝ ላይ ይኸው እንግዲህ ጋዜጠኛው እንዲህ ተንከራቶ በእግሩ ተሻግሮ ወደ ከተማ ለመሄድ እየተዘጋጀ ነው። ይሄ ወንዝ ነው እንግዲህ ይሄን ካስኬ ወንዝ ይሄ ለታሪክ ይቀመጥ እንዲህ ተንከራተን ይሄው በጣም የሚገርመው ይሄ ሁሉ ሰው ያዕቆብ ከተሻገረ በኋላ ነው ፈርቶ አይቶ ተሻግሮ ያለፈውና ዛሬ ጀግና የሆነው ያዕቆብ ነው ከሁሉም በላይ። አተ ገዲዮ ትወርቃለህ ዋ ግርግርም ነው እንደዚህ kibat አይ ማን ስትናቀል የሆነ እንትን አለ ተናበል በቃ ሊሆን ሌላ መኖሩ ያለ መኖሩ እንድታውቃችሁ ካስከ የለም ከዚህ በኋላ ካስከ ትልቁ ካርሻ ትንሽ አራከናል ያ ጫማ የሚያደርገው ከዚህ ጋር አንድ ያዙ ይሄው ጫማ የሚያደርገው kibat አትንቀል እግር አትንቀል። ይሄ አሁን እንደዚህ ይጎተት አንድ የዲላ ጋዜጠኛ ሊወስደው ነው። ሄኖክ አልቻለም። ሄኖክ ሊጠፋ ነው። ያዘው እግርን ክፈት። እግር የሚለው ነው። እግርን በደንብ